እንዴት ነሽልኝ የኔ አበባዬ፣ የህይወት ዓለም የመኖር ተስፋዬ፣ ህይወቴን ሳስበው ያላንቺ መኖርን ጊዜ ኖሯችሁ እንደዚህ ፏ ብላችሁ ስትመጡ ቁም ሳጥን የምትገው የኔ አይደለም። ደግሞ ያው የሰው ቤት ቁም ሳጥን ነው፣ ተራራሶች እንዳትሉ ጋይስ። እና ደስ ሲል እንደዚህ በቃ ፏ ብላችሁ፣ ልብሱ የራሴ ነው ሰምታችኋል። ቁም ሳጥኑ የሰው ነው። አላማረብኝም። እንዴት ነኝ ፏ አላልኩም። ዛሬ ፀጉሬን ታጥቤ በጠዋት ተነስቼ ነው ቪዲዮ የሰራሁት። ጎበዛር ነው ዛሬ በጣም አምሮብኛል። ዛሬ እናንተ ያምርብሽም ይድፋሽም ብትሉኝም እኔ አምሮብኛል በኮንፊደንስ ጋይስ። ቤተሰቦች እንግዲህ ተመልሼ መጥቻለሁ ዛሬ ማለት ነው። ዛሬ ስመጣላችሁ ከች ብያለሁ። ዛሬ ከች ያልኩበት ምክንያት ዛሬም አንዳንድ ነገር ልናገር ነው የመጣሁት። ከቤተሰቦች ጋር ከሚወዱኝ፣ ከሚያከብሩኝ፣ ከማከብራቸው ሰዎች ኮመንት ስር ከሚጽፉልኝ ይሄ አፈርብኝ ይድፋሽ ከሚል ቀናተኛ ጋር እኛ ከነሱ ጋር እንጻፍ፣ እናንተ እዛው ጉድጓድ ግቡ። እና ቤተሰቦችዬ ሰላም ናችሁ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። አክባሪዎቼ፣ ወዳጆቼ እንዴት አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ከትናንቱ ዛሬ፣ ከዛሬ ነገ የተሻለ ነገር እየጠበቅን አለን። ዛሬ ግን የመጣሁት አንደኛ ትናንት ያው ብዙ ብሩኬ ትናንትና በጣም አሁን ፈራሁኝ በጣም ምናምን ባለው ጉዳይ እንዴት ፍቅርህን ካፌ ትከፍት ትገልጻለህ ምናምን እኔም ብዬ ነበር ባይዘው። ይሄን ነገር ግን ነገሮቹን ሳስባቸው ሀይሚ እሺም ማለች እምቢም ማለች ብሩክ ያደረገበት መንገድ በጣም ትክክል ነው። በቃ በጣም ትክክል። እንዴ አስባችሁታል? ያ ሁሉ ዲኮር አድርጎ እንደዚህ ሀይሚ ጥላ ብትሄድ በጣም ነበር የሚደብረው ሳስበው ማለት ነው። እኔም ለምን ዲኮር አላደረገም ብዬ ነበር። ዲኮር ለብሩክ ብርቁ አይደለም ሳስበው ማለት ነው። ምክንያቱም ለትንሽ ነገር ዲኮር አድርጎ እሷን የሚያስደስት ወንድ ነው ብሩክ። እግዚአብሔር ነው የምላችሁ። እና ይሄ ፍቅሩን ሲገልጽ ግዴታ ዲኮር ማድረግ የለበትም። እሷ ከፈለገች ይሄን ያህል ራሱ እሷ ራሱ እንደዛ ለሆነችለት ወንድ እኔ እንዴት አስትሏት እንደዚህ አንገቷን ደፍታ እንትን ማለት ከበዳት ለመናገር ነው ያልኩት። የዕለቱ ቀን ትፍራ። ግን ሳስበው አሁን ዝም ብዬ ሳስበው በቃ በጣም የፈለገ ነገር ቢሆን የዕለቱ ቀን ኦኬ ድንጋጤ ነው። የትናንትናው ቀን ግን ምንም የማያስኬድ ነገር ነው ከእሷ ጋራ። ይሄን ስላችሁ ደግሞ እኔ ጥላቻ ምናምን አይደለም። ምክንያቱም ከዚህ ልጅ ጋር ብዙ መንገድ ሄዳለቻ፣ ብዙ ነገር አሳይታናለች፣ ብዙ ነገር ሆነ አልፈው ተርፈው እስከ ገላቸውን ድረስ እንግዲህ ወንድ ልጅ ተኝቶ ወንድ ልጅ እንግዲህ የሆነ በቃ የእሱ የሆነ ገንዘብ ላይ ውሃ መድፋት ማለት ይሄ ከምን የተነሳ ነው? በጣም ከመታመን ከመዳፈር የራሴ ነው የራሴ ሰው ነው ከሚባል አንጻር ነው እንጂ በፍጹም እኔ እንጃ እኔ አላደርግም። የፈለገ ነገር ቢሆን ወይ እንደ ወንድሜ ከሆነ ወንድሜም ራሱ በጣም የምቀርበው ከሆነ በጣም ነው እንጂ በፍጹም እኔ የሰው ወንድ ላይ ሄጄ የሰው እቃ ላይ እኔ ውሃ አልደፋም። እውነቱን ስነግራችሁ ግን የራሳችሁ የሆነ ነገር ግን ምንም ችግር የለውም። እና ሀይሚ ብዙ ርቀት ተጓጉዘዋል። ስቲል ፓንቷን አንስታ ፊቱ አንጠልጥላ ፕራንክ አድርገዋለች። ይሄ ማለት የራሷ ስለሆነ ነው። ወደፊት ስታገባኝ ብዙ የምታያቸው ነገሮች አሉ ብላለች ተናግራለች ራሷ። ሲቀጥል ግምጃ ቻናል ላይ ደግሞ ብሩኬ እኮ ይቃዣል ምናምን ሲባል እኔማ ቶሎ አገባኝ እንጂ ጣትህን እያስኩ ነው ማናዘዝ ብላለች። ሄዳችሁ መስማት ትችላላችሁ። ግምጃ ቻናል ላይ አግባኝ ቶሎ ብቻ ብላለች ሀይሚ። ታዲያ ይሄ ሁሉ እቅድ እያለ የእሱን አፈቅርሃለሁ የሚል ቃል ለመቀበል ይሄ ሁሉ ቀን አያስፈልግም። እውነት ቸካሳ ነው እንጂ የምሬን ነው። እንዴ ሲቀጥል እኮ ቤት እሱም ብላ አይደል እንዴ የትም ቦታ ስትሄድ ሲጀመር እኔ አንተን ብዬ ነው ትላለች። እኔ አንተን ብዬ ታዲያ ምንድን ነው ይሄ? ወንድሟ ነው እንዴ? አይደለም አይደል እንዴ? ወንድሟ አርጋኝ ከሆነ አላውቅም ብሏል ብሩኬ። አንዳንዴ እኮ ያስብላል እኮ ጋይስ። እና አንዳንድ ጊዜ እኮ ወንድ ልጅ ከልክ በላይ አክብሯችሁ የእናንተን ፕሮቶኮል ጠብቆ ጎናችሁ ሲሆን በጣም ነው እኛ ሴቶች የምንንቀው። የምሬን ነው። በጣም በቃ ስቲል በቃ የሆነ በቃ አይሄድም እንዴ ካጠገቤ የምትሉት አይነት ስሜት እስኪሰማችሁ ድረስ እኛ ሴቶች የሚያከብረን ወንድ አንወድም። የምሬን ነው የምነግራችሁ። እና ነው ፍቅር ለየብቻ ቢሆኑ እስከ 6 ወርም እስከ 5 ወርም ሊፈጅባቸው ይችላል ፍቅራቸውን ለመቀበል። ግን እነዚህ ልጆች አብረው እየኖሩ ብዙ ነገር ብዙ ርቀት አሳይተውናል። ሲቀጥል ደግሞ ምድረ ገገማ ስም መጥራት አያስፈልገኝም። ብሩክ ካፌ ወስዶ ነው እንድ ስም የሚገጽላት አይደለም። ካፌ ለምን ጣራ ላይ ዋናው ማፍቀሩ አይደል እንዲህ የሚፈልገው ጣራ ላይ ሆኖ መግለጽ ይችላል። መብቱ ነው። የምሬ ነው። ሳስበው መብቱ ነው። ዲኮር አለማድረግም መብቱ ነው። ለምሳሌ እሱ ያሰበው ይህንን ፍቅር የምትቀበለው ከሆነ ለእሱ ያሰብ ከዛ በኋላ
ዲኮር ተደርጎ አገባሻለሁ ብሎ ቀለበት ያደርግላታል። ፕሮሚስ በቃ ፕሮሚስ ግቢልኝ፣ ይሄ ያስኬዳል። በቃ ዝም ብዬ አሰብኩት እኔ ራሱ በጣም እንዴት ቆይ ቡቡዬ እንዴት እንደዚህ ጠየቀ የሚለውን ነገር አሰብኩትና ሳስበው የሃይማኖትን ባህሪ የሚያውቀው እሱ ነው። ምክንያቱም በርግጋ የሆነ ነገር ዝግጅት አድርጎ በርግጋ ብትሄድ አያስጠላም? በጣም ነው የሚያስጠላው። ግን እንደዚህ መሆኑ አሁን ላይ ሳስበው ደስ ብሎኛል፣ የምሬን ስነግራችሁ። ስለዚህ አንዳንድ በጎች የሆነ ቡና ቤት ወስዶ ነው ፍቅር የሚገልጽልኝ። ለምን ጎዳና አይሆንም? ዋናው መፈቃቀር ብቻ ነው። ለምን ጎዳና አይሆንም? ከዚህ ልጅ ጋር እኮ ብዙ ርቀት ብዙ ነገር እኮ አሳይቷታል። ብዙ ፕሮቶኮል አሳይቷታል። ፍቅሩን ንቅ አድርጎ ይዞ ፍቅሩን ቻል አድርጎ እንዴ ጀግና፣ የኔ የኔ አንበሳ ቡቡዬ፣ ነገም ዛሬም እስክሞት ድረስ ማድነቄን የማልተወው ወንድ ቢኖር ማርያምን እንዲ እንደ ሁላችሁም ወንዶች የብሩኬን አርአያ ለመያዝ ሞክሩ። ማርያምን ነው የምላችሁ፣ የብሩኬን አርአያ። ሀይሚ ይኖ ብዙ ፈተና አሳልፋለች፣ ጀግና ናት። ኦኬ ይሁን፣ ግን ማለት ነው እመኑኝ የሱ ጠንካራነት የሱ ቆራጥነት ባይኖር እኛ ሴቶች የምሬን ነው የምነግራችሁ በአንዲት ነገር ነው የምንታለለው። ግን ዝጋ ብሩክ ቆራጥ ነው። ይሄን ስላችሁ ሀይሚ እንደዚህ ናት ሀይሚ እንደዚህ ማለት አይደለም። የፈለገ ነገር ሴት ጠንካራ ብትሆንም የሆነ ሰዓት በአንዲት ነገር ውድቅ ማለታቸው አይቀርም። በአንድ ደቂቃ ይሄ ማን ጋ ነው ያለው? ይሄ አቅም ብሩክ ጋ ነው ያለው። ብሩክ ለሀይሚ በጣም ያስብላታል፣ በጣም ይጨነቅላታል። በጣም ይህንንም ጊዜ ይመስለኛል ብዙ ሰው በቃ እንዴት ፍቅረኛ ብለህ ለማለት እንዴት ይከብድሃል ብላችሁ ስላላችሁት ነው እንጂ እነሱ በውስጥ ፍቅራቸውን ይተዋወቃሉ። በፍጹም ይሄን ያህል ርቀት ሀይሚ እንዴት ነው ፍቅሩን ሳታቅ እንደዚህ እንዲህ በቃ እንዴት ነው ላው ላይ እየተጣበቀች ላው ላይ እየዘለለች አንገቱ ስር እየገባች የምትሳሳመው እንደሚያፈቅራት እንዴት ሳታቅ። ስለዚህ ይፋ ሚዲያው ላይ ይፋ ሲሆን ነው እንጂ የከበዳቸው እነሱ ይተዋወቃሉ። አትሽወዱ ቤተሰቦች፣ ክፉ ነገር አታውሩ። አንዳንድ ሰዎች ሁላችሁም አይደላችሁም፣ አንዳንድ ሰዎች ነገም ተነጎዳያም ብሩክና ሀይሚ አብረው ይነግሳሉ። ከዚህ በኋላ እግዚአብሔር እንደው ፍቃዱ ሆኖ ዛሬ ሁለት ደስታ ቡቡዬ ጋር ይመጣል ብዬ ተስፋ አደርጋለሁ። አንደኛ የአርሰናል ጨዋታ፣ ሁለተኛ የሀይሚ ፎንቃ። እግዚአብሔርን ነው የምላችሁ። ጊዜውን ጠብቆ ነው ያደረገው ይሄ ልጅ፣ ምክንያት አለው። እያንዳንዷን ነገር አስቦ ነው የሚሄደው ብሩኬ። ምንም ሳያስብ የሚራመደው እርምጃ የለም። ሌላው ሲቀጥል እዩ ተብዬዋ ደግሞ አፈሽን ባትከፍቺ እንደው ምን አለ ሌላ ነገር ብሰሪ። ጭራሽ ደግሞ ሀቡ ጋር ሄዳለሁ። ሀቡ ምንድን ናት? ሀቡ እኮ የቲክቶክ አምባሳደር ነች እንጂ እኮ የባልና የሚስት እኮ አፋች አጋቢ አይደለችም እኮ። ምን መስላሽ ነው? ሀቡ ጋር ሄዳለሁ። ፍቅር እኮ እናቴ ፍቅር ማፍቀሯንም ሳይታወቅ ምንም ሳይታወቅ በአንዲት ደቂቃ ገለል ብላ ነው አንጋሎ አንዲት ልጅ የሰጣት እንትና ፉ እሷ ልጅ አላት ብትሄድም ያምርባታል። አንቺ እኮ ማለት ነው ከብሩክ ጋር ምን አለሽ? ያቺ አንድ ቪዲዮ የስብስቴ ቪዲዮ ያችን ስላየን እንዴት አንቺ ምን አለሽ ከብሩክ ጋር? ወደ ቪዲዮ ስትመጪ ሆድሽ ፍላት ሆኖ የመጣሽው እዛ ምርመራ ሲታይ ሆድሽ ባዶ ያየ ነው። ይቺን ልጅ ጌታ አምጥተሽ ነው የምታሰቃያት። እኔ የዚችን ልጅ እናት ያወቁ ቀን ምን ሆና ነው ምን ተቸግራ ነው ብዬ ነው እኔ የምጠይቃት የፈለግኩት። ጭራሽ እኮ ልጇ የሱ አይደለችም። የምሬን ነው። ግን አስመሰለች አይገልጸውም። እና ብሩክ ላይ በዚህ ልክ አትጫዋቺ፣ በዚህ ልክ አፍሽን አትክፈቺ። ብሩክ በዚህ አጋጣሚ የትም ቦታ ብታስጠራ ማለት ነው ሀይሚን የሚመለከት ጉዳይ ካልሆነ ይሄንን ነገር እንደማታደርገው 100% እኔ እርግጠኛ ነኝ። ዛሬም ነገም የትም ቦታ ሀቢባ ጋር ተጠርተህ ሄደህ እዛ የሆነ ያልሆነ ነገር ቀባጥረህ ራስህን እንዳታዋርድ አደራ አደራ። ቤተሰቦች ሚሽን አድርጉለን ለብሩክ። መሄድ የለበትም ሀቢባ ጋር። ምን ልሰራ የሚሄደው ለምን እዛ የምታስጠሪያ? ሀቢባ እኮ የራሷ የሆነ ህይወት አላት፣ የራሷ የቤት እጣ፣ የራሷ የሆነ ስደተኛ አንዳንድ ነገር ሲፈጠር የራሷን ስራ የምትሰራ ሴት ናት እንጂ እዚህ ለአንቺ ድራማ ቁማር የምትቆምር ሴት ናት እንዲህ ሀቢባ። አይደብርሽም እንዲ እንደዛ ስትወተሽ? እኔ ለፍቅር የተናገርሽውን ነገር ኢሶኬ ማንም ወጥቶ የሆነ ነገር ያላት የለም። እሱም በማለትሽ ኢሶኬ መተጋገዛችሁ ጥሩ ነው። ግን እሱን የሄድሽበት ርቀት ደግሞ አንቺ ለራስሽ ለይታ የሆነ ጠይቀቻት እንድትባይ የሆነ የፍቅርን ቤተሰቦች ጠይቃታለች ብለሽ ለመማረክ ነው እንጂ በፍጹም አስበሽላት አይደለም።
አይደለም ቤተሰብ። ስለዚህ ብሩክ አለማየሁ እዛ ስትጠራ ምንም የሚመለከት ጉዳይ የለም። ሲቀጥል እሷ እውነት ካላት ምርመራውን በፊት ለፊት ሄዳ ታስመርምር። በቃ ልጁን ተቆራጭ አድርጎ ያሳድግላታል ብሏታል። ምንም እዚህ ጋር አዲስ ነገር የለም። ሁሉም ቤተሰብ የተስማማበት ነው። በውሸት እንዴት ነው እንደዚህ ሰው የምታጨልይው አንቺ? ቆይ ኧረ ነገ እኮ ልጅ ትወልጃለሽ። ነገ የራስሽ የሆነ ይኖርሻል። እውነት ቪዲዮ እንደዚህ ስንሰራው አሁን ላይ ምንም አይመስለንም። በኋላ ግን ስናየው እንዴት እንደሚያስጠላ የምሬ ነው። እኔ አሁን ለመፈመስ ብዬ እኔ ችግር የለብኝም በነገራችን ላይ ለመፈመስ ብዬ ግን በፊት እኔ ኤፍሬምን አፈቅራለሁ እያልኩ ቪዲዮ እየሰራው ነበር። ግን ፌመስ ለመሆን ፈልጌ ነው። የራሴ እቅድ ስላለኝ ነው። አይቆጨኝም፣ ቆጭቶኝ አይደለም። ግን አሁን ላይ አንዳንድ ቦታ ሲያወጡት እንደዚህ ሆኜ ነበር እንዲላለሁ የእውነት ስለሚመስል ግን እኔ ስራ ነው እዚህ ጋር ለመፈመስ ያደረግኩት ነገር ነው። በሰዓቱ ታውቄበታለሁ። ቻናሌ እዚህ ደረጃ ደርሶልኛል። በዛን ሰዓት ገብቷችኋል አይደለ? ብቻዬን ስለነበርኩኝ ሰው ጋር መስራት ስለማልችል እንደዚህ አድርጌ ራሴን አንቀሳቅሼ ራሴን አሳድጌ ዛሬ እዚህ ቦታ ደርሻለሁ። አይቆጨኝም። ግን ምንድነው ቪዲዮ እንደዚህ ወጥቶ ሲለጠፍ አንዳንዴ ድንግጥ ትላላችሁ። እኔ ነኝ እንደሰራሁት ትላላችሁ። እና በጣም የሚያስጠላችሁ በኋላ ነው። ከራሳችሁ ጋር ሁኑ። ከራሳችሁ ጋር መሆን ጥሩ ነገር ነው። ስራ ቢሆንም የሆነ መጠን ያለው ነገር ቢሆን በጣም ጥሩ ነው። እኔ አሁን 3 ነው 4 ቪዲዮ ነው እንደዛ የሰራሁት። ያን አምኜበት ነው የሰራሁት። ነገ ጥሩ ነገር ላይ ስደርስ ይሄ ቪዲዮ እንደሚወጣ አውቃለሁኝ። ግን ቢወጣም ደግሞ ለህዝብ ያስተምራል እንጂ መጥፎ ነገር አልሰራሁም ብዬ ነው ያን ቪዲዮ የጫንኩት እኔ። ገብቷችኋል አይደለ? ስለዚህ እዩ ደግሞ ከራስሽ ጋር ሁኚ። በቃ የሰው ባል አትጨቃጨቂ። ሀይሚንም ሰላሟን ስጫት፣ አታወዛግቢያት። በቃ እየተዋደዱ ህይወታቸው ውስጥ ፈተና አትሁኝባቸው። የማይታለፍ ፈተና አትሁኝ። በቃ እናንተ የእግዚአብሔር ፈተና እኮ በምንም ሆኖ ይታለፋል። የሰው ፈተና እንዴት ይታለፋል? በዚህም በጣም ነው የምታስጠላው። እዩ አሁን ላይ በጣም ደብራኛለች። ጌታን ነው የምላችሁ። እንዴ እኔ እዩና ያን ብሩክን እገድለዋለሁ ሀይሜ እኔ ካልሆነች የሚሉትን የሚያጠፋልኝ ሰው ባገኝ ምንም ባረግ ደስ ይለኛል። እግዚአብሔር በጣም ነው ያስጠሉኝ። እንዲህ ቋቅ ነው ያሉን። ጭራሽ ቪዲዮንም አልሰማሁ። ከቲክቶክ ላይ ነው የሰማሁት። ሀቢባ ጋር ሄዳለሁ ምናምን የሚለውን አስጠልታይ ማለት ነው። በቃ ተውት። ብሩክን አታስጨንቁ፣ ሀይሜንም አታስጨንቋት። በቃ ሰላማዊ ኑሮ ይኑሩበት። እንደነሱ ስሩ፣ ፈጣሪያችሁን ለምኑ። እንደነሱ ተወዳጅ እንድትሆኑ በቃ ፈጣሪያችሁን ለምኑ። የሚወደውም ሰው የዛን ያህል ነው፣ የሚጠላውም ሰው የዛን ያህል ነው። ብሩክ ሀይሚ ደግሞ እባክሽን ጠላትሽን አሳፍሪ። ብሩክ አያፈቅርሽም፣ ብሩክ አይወድሽም ስትባይ የነበርሽ ሴት ዛሬ አሳፍሪያቸው። እኔ እንኳን ስል የነበረው ማለት ነው አፈር ቢላልሽኝ ሴት እኔ ያልኩት ተይ፣ ብሩክ የምድር ገነት ወንድ ነው። ከብሩክ ውጪ አንቺን የሚችልሽ ወንድ የለም። ተይ ሀይሚ፣ የለመድሽው ጸባዩን የምታውቂው ወንድ ይሻልሻል። አትግፊው። ይህን ፍቅር ተቀበይ ነው ያልኩት። እሷ ተጣልታ ስትሄድ ይሄ ደግሞ እኔን አፈር ቤ ሊያስብል አይችልም። እሺ አንቺ አፈር ቤ ከነዘረ ማንዘርሽ። ለምን እኔ ውሸት ስላላወራው ማለት ነው። ተባሻላ እንደዚህ ወጥቼ መናገሬ የሚደብራችሁ ሊሆን ይችላል። ማንም ምንም ሳልደርስበት እኔን የሚሳደብ ሰው እኔም እሳደባለሁ። አፍ አለኝ። ከማንም መሳደብ ቀላል ነው። ስለዚህ ሀይሚ ጠላትሽን የምታሳፍሪበት ጊዜ አሁን ነው። በክብር ስትጠየቂ እሺ በይ። አንቺ ብዙ ጊዜ ኔጌቲቭ ነገር ነው የምትሰሪው። ብሩክ የሆነ ነገር ካደረገ በኋላ ከዛ እያለቀሱ መለመን ነው የምታውቂው። በክብር ስትጠየቂ እሺ ብለሽ ተቀበይ። በቃ በክብር ነው የተጠየቅሽው። የክብር የተጠየቅሽውን ጥያቄ ተቀበይ። በኋላ እንደገና ሌላ ነገር አታምጪ። በቃ ክብር የማይወድልሽ ሴት አትምሰይ ሀይሚ። እውነቴን ነው የምነግርሽ። ብሩክ በክብር ነው የጠየቀሽ። በክብር የጠየቀሽ መቀበል እንደምትወጁ እናውቃለን። የትም ቦታ እንደምታፈቅረው እናውቃለን። ግን ደግሞ በክብር ስትጠየቂ ገፍተሽ ከዛ እንደገና ደግሞ ሌላ ነገር የወረደች ሴት እንዳትሆኝ። እኔ ለራስሽ ብዬ ነው፣ ለማንም ብዬ አይደለም። ቤተሰብ በክብር መጠየቅ፣ ክብርሽን አክብሮ ጠይቆሻል፣ ተቀበይ። 1 ቀን 2 ቀን ጊዜ ሰጥቶሻል። በጣም ታጋሽ ነው ብሩክ፣ ይታገስሻል። ከዚህ በኋላ ግን ራስሽን እንዳታዋረች። የምሬ ነው። ነገ ደግሞ እሱ ዞር ሲል እኔ እኮ አፈቅርሃለሁ መናገር ከብዶኝ ነው ምናምን ብለሽ እንዳታለቃቀሽ። የምሬ ነው። በክብር ስትጠይቂ እሺ በይ ሀይሚ። የምሬ ነው። እኔ እውነቴን ነው የምናገረው። ስለዚህ የኛ ውድ ቤተሰቦች ለዛሬ የነበረኝ አመለካከት ይህን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ አበረታቱኝ፣ አሳድጉኝ። በጣም አድርጌ ወዳችኋለሁ፣ አከብራችኋለሁ። አንዳንድ ቦታ ላይ ስሜታዊ ከሆንኩኝ በጣም ይቅርታ። የዩ ነገር በጣም ነው ያስጠላኝ። ሀቢባ ጋር ጠሯዋለሁ ትላለች። ሀቢባ ፍርድ ቤት ናት፣ ሸንጎ ናት፣ ምንድን ናት ሀቢባ? እና በጣም ተናደድኩት። እዚህ ቦታ ላይ ብሩክ እንዳይሄድ በተቻላችሁ መጠን ሜሽን አድርጉት። ምንም አያደርግም እዛ ቦታ ላይ
እና አመሰግናለሁ። መልካም ቀን ይውላችሁ። ዛሬ ጥሩ ነገር የምንሰማበት ቀን ይሆናል ብዬ ተስፋ አደርጋለሁ። ወዳችኋለሁ የኛ ውድ ቤተሰቦች ባይ